ይሄ ዩኒት 3 ሴክሽን 4 ነው። ሴክሽን 3 ላይ ሊነር ኢኩዌሽንን እንዴት ሶልቭ እናደርጋለን፣ ብራኬት ሪሙቭ አድርገን እንዴት ሶልቭ እናደርጋለን የሚለውን አይተናል። በዚህ ደግሞ ፍራክሽንን እንዴት ሊነር ኢኩዌሽን ፍራክሽን ኢንቮልቭ ያደረገውን እንዴት እንሰራለን የሚለውን እንዴት ሶልቭ እናደርጋለን የሚለውን ነው የምናየው። Solving linear equation involving fractions. To solve a linear equation within fractions, find the least common multiple LCM of all the denominators, then multiply every term in the equation by the least common multiple to eliminate the fraction. This creates a simpler fraction-free equation that you can solve using standard method like isolating the variable. እዚህ ጋር ምንድነው ፍራክሽን ኢንቮልቭ የተደረገው ሊነር ኢኩዌሽን ከሰጡን መጀመሪያ የምናደርገው ኤልሲኤምን እንፈልጋለን። ሊስት ኮመን መልቲፕል እና ግሬተስት ኮመን ፋክተር ለብቻቸው እነዚህም ፈተና ላይ አብዛኛው ጊዜ በተለይ 8ኛ ክፍል ላይ ይመጣሉ፣ 12ኛ ክፍል ላይ ይመጣሉ። ለብቻቸው በደንብ እናያቸዋለን እዚሁ ሴክሽን ውስጥ። ነገር ግን ሊነር ኢኩዌሽንን ስንሰራ በፍራክሽን ከተቀመጠው ምን ጊዜም የምናደርገው ኤልሲኤምን ፈልገን በኤልሲኤምን ሁሉንም እናባዛና ደኖሚኔተሩ ከፍራክሽን ነፃ እንዲሆን በቀላሉ እንድንሰራ እንዲያግዘን የሚያደርግ ነው ማለት ነው። ሊስት ኮመን መልቲፕል ማለት ምን ማለት ነው? ዴፊኒሽን the smallest whole number that is a multiple of two or more given numbers ማለት ነው። ምን ማለት ነው? ለምሳሌ ሁለት ቁጥር ከተሰጡን ሁለቱን ቁጥሮች እያባዛን እንሄድና የሚገናኙበት ቦታ ውጤቱ የሚገናኝበት ቦታ ማለት ነው ሊስት ኮመን መልቲፕል። ለምሳሌ 2 እና 4 ሊስት ኮመን መልቲፕል ለመፈለግ ሁለትን 2 ሲባዛን በ1 2 ሲባዛን በ2 2 ሲባዛን በ3 6 እያለ ይቀጥላል። 4 ሲባዛን በ4 1 4 ሲባዛን በ2 8 ከዛ መጨረሻ ትንሹ የተገናኙበት ቦታ የት ነው የሚለውን ለመፈለግ ነው። ምን ጊዜ ነው የምንጠቀመው? አንደኛ ኢቨንት ምናልባት በዚህ ሴክሽን ውስጥ ላናየው እንችላለን። to find when event will happen at the same time። ለምሳሌ two buses arrive together ካለ ሊስት ኮመን መልቲፕልን የምንጠቀምበት or to add or subtract fraction within different denominator። አሁን እኛ የምናያት እቺን ነው to add or subtract fraction within different denominator ከሆነ እንዴት እንደምራለን እንዴት እንቀንሳለን የሚለውን በርካታ ምሳሌዎችን ወስደንም እናያለን። እንዴት ነው ሊስት ኮመን መልቲፕልን የምንፈልገው? የተለያዩ ሜቶዶች አሉ። ሜቶድ 1 ሊስት ዘ መልቲፕላየርስ፣ ዝም ብለን እያባዛን መሄድ ነው የጋራ እስክናገኝ ድረስ። ይሄ ማለት ሊስት ዘ ፈርስት several multiples of each numbers, find the smallest multiple that appear on all list። መጀመሪያ የተገናኙበትን ካገኘን ሊስት ኮመን መልቲፕል ስለሚሆንልን እዛ ጋር እንቆማለን ማለት ነው። ለምሳሌ find the least common multiple of 4 and 6 ይለናል። መጀመሪያ ምንድነው የምናደርገው? የፎር መልቲፕሎችን እንለያቸዋለን። የፎር ብዜቶች እነማን ናቸው? የፎር ብዜት ማለት 4 times 1 4 times 2 8 times 3 12 times 4 16 times 5 እያለ ይቀጥላል። በተመሳሳይ መልኩ የስድስትስ ደግሞ 6 ሲባዛን በ1 6 ሲባዛን በ2 12 ሲባዛን በ3 18 እያለ ይቀጥላል። አሁን ሁለቱ የጋራ መልቲፕሎችን ስንለይ እስካሁን ያገኘነው 12 ሁለቱም ጋር አለ፣ 24 ሁለቱም ጋር አለ እያለ ይሄዳል። ኮመን መልቲፕሎቹ 12 24 እያለ ይሄዳል። ነገር ግን እኛ የምንፈልገው the least common multiple መጀመሪያ ሁለቱ ጋር ያገኘናት ማነች? 12 ናት ማለት ነው። ስለዚህ the smallest common multiple is 12 ነው። በቃ የመጀመሪያ ያገኘነው ማለት ነው። ስለዚህ least common multiple of 4 and 6 is equal to 12 ይሆንልናል ማለት ነው። ይሄን ማንኛውም ቁጥር በዚህ መልኩ least common multipleአቸው 3 የሚሆኑ 4 የሚሆኑ በዚህ መልኩ አስቀምጠን መጨረሻ የተገናኙበት ወይም መጀመሪያ የተገናኙበትን ወስደን ሊስት ኮመን መልቲፕል ማስቀመጥ እንችላለን ማለት ነው። ሜተድ 2 ፕራይም ፋክተራይዜሽን ነው። ዘ ቤስት ጀነራል ሜተድ ነው። ይሄ ፕራይም ፋክተራይዜሽን ስንሰራ
find the prime factorization of each number እንፈልጋለን። በፕራይም ሊስት እናደርጋለን ወይ በብቸኛ ቁጥሮችን እንተነትናለን። list all the prime factors that appear in any of the numbers እያንዳንዱ ውስጥ የተገኙትን እንፈልግና if factor appear in multiple number use the higher power of the factor ሁለቱም ጋር ከተገኘ higher powerን እንወስዳለን ካልሆነ ግን አንዷን ወስደን እርስ በርስ እናባዛለን ማለት ነው። ለምሳሌ prime factor of 4 to the power of 2 ነው 2 times 2 ስለሆነ prime factor of 6 2 ሲባዛም በ3 ነው። እዚህ ጋር ሁለትም እዚህ ጋርም ስላለ ፓወሩ ትልቅ የሆነው to the power of 2 ነው 2 the power of 2 እንወስዳለን። እዚች ጋር ደግሞ 3 አለች 3 እንወስዳለን። ስለዚህ 2 the power of 2 times 3 which is equal to 4 times 3 12 ነው ማለት ነው። least common multiple 12 ነው። prime factorization most general method ነው። prime factorization መጠቀም ትችላላችሁ ማለት ነው። ለምሳሌ find the least common multiple of 8 and 12 ይላል። 8 ማለት 2 the power of 3 ነው 12 ማለት 2 the power of 2 times 3 ነው። አሁን ትልቁ ፓወር ያለው 2 the power of 3 ነው እሱን እንወስዳለን። እዚህ ጋር ደግሞ 3 አለች 3ን እንወስዳለን። ከዛ በኋላ ሁለቱን አንድ ላይ ስናባዛው ሊስት ኮመን መልቲፕሉ የሁለቱ 24 ይሆናል ማለት ነው። ለምሳሌ ሊስት ኮመን መልቲፕሉን በዚህ መልኩ ከፈለግን ደግሞ ግሬተስት ኮመን ፋክተር ውስጥ እንዴት እንፈልጋለን? ሜትድ 1 ሊስት ፋክተሩን ሊስት እናደርጋለን። እያንዳንዱ ፋክተር ለምሳሌ ሊስት ኦል ዘ ፋክተር ኦፍ ኢች ነምበር እንተነትናለን። የተሰጠንን ሊስት ፋክተሮችን እንተነትናለን። ብዜቱን ሳይሆን የሚያባዙትን ወይም ደግሞ ተካፋዮችን የሚካፈሉት ከዛ ቁጥር ጋር መካፈል የሚችሉትን ፋክተሮችን እንፈልጋለን። find the large factor that appear on all list ምሳሌ ወስደን ስናይ find the greatest common factor of 18 እና 24 ነው። greatest common factorን እዚህ ጋር ያመጣሁት ለምንድን ነው? ምናልባት አንዳንድ ጊዜ greatest common factor ተሰጥቶን ሊስት ኮመን መልቲፕልን በቀላሉ ማግኘት እንድንችል ይረዳናል ብዬ ስላሰብኩ ነው። አሁን የ18ን እንተነትናለን። 18 ማለት 18 ለ1 ይካፈላል፣ ለ2 ይካፈላል፣ ለ3 ይካፈላል፣ ለ6 ይካፈላል፣ ለ9 ይካፈላል፣ ለ18 ለራሱ ይካፈላል። 24ም ደግሞ ለ1 ይካፈላል፣ ለ2 ይካፈላል፣ ለ3 ይካፈላል፣ ለ6 ይካፈላል፣ 24 ድጋሜ ለ12 ይካፈላል፣ ለ24 ለራሱ ይካፈላል። ይሄን ስናየው 24 ለ1 ፋክተሩ 2 3 4 6 8 12 24 ፋክተሩ ነው። ደግሞ ኮመን ፋክተራቸውን እኔ 1 አለ 2 አለ 3 አለ 6 አለ ሌላ ምንም የለም። ኮመን ፋክተራቸው 1 2 3 እና 6 ናቸው። ግሬተስት ኮመን ፋክተሩ ከዚህ ውስጥ አሁን ትልቁ ቁጥር 6 ነው ማለት ነው። በቀላሉ በዚህ መልኩ ማግኘት እንችላለን። ስለዚህ ግሬተስት ኮመን ፋክተር 18 እና 24 6 ይሆንልናል ማለት ነው። ፕራይም ፋክተራይዜሽን እዚህ ላይ ሞር ኤፊሽንት ፎር ላርጅ ነምበር ከሆነ ፕራይም ፋክተራይዜሽን እዚህ ላይም ይሰራል። ፋይንድ ዘ ፕራይም ፋክተራይዜሽን ኦፍ ኢች ነምበር ብሬክ ዳውን ኢንቱ ፕራይም ፋክተር ማለት ነው። ከዛ አይደንቲፋይ ዘ ፕራይም ፋክተር ዛት አር ኮመን ቱ ኦል የሆነው ትፈልጉትና ከዛ እሱን መልቲፕል ማባዛት ማለት ነው። ለምሳሌ ፋይንድ ዘ ግሬተስት ኮመን ፋክተር ኦፍ 18 እና 24 ካለ 18 ማለት 2 times 3 times 3 ነው። ከዛ ፕራይም ፋክተር ኦፍ 24 ማለት 2 times 2 times 2 times 3 ነው። እዚህ ጋር አሁን እናንተ መጠንቀቅ ያለባችሁ እዚህ ጋር ትንሹ የተገኘው 2 ነው። ሌላው 2 the power of 3 ነው። 3ም እዚህ ጋር ስላለች 2 the power of 3 ነው። እቺን 2 እዚህ ጋር እንተዋለን፣ 3ን እንተዋለን። 2 times 3 ስናባዛው ኮመን ፕራይም ፋክተሩ 1 2 እና 1 3 ነው ስላለ እርስ በርስ ሊስት የሆነው ትንሽ የሆነው ኮመን ፋክተር ወስደን እናባዛለን ማለት ነው። ስለዚህ 6 ሆነልን ማለት ነው። አሁን እዚች ጋር ነው ፈተና ላይ ብዙ ጊዜ የሚመጣ the relation between least common multiple and greatest common factor። ለምሳሌ least common multiple of a b times greatest common factor of a times b is equal to ቁጥሮቹን አንድ ላይ ማባዛት ነው። ለምሳሌ find the greatest common factor and the least common multiple of for 18 እና 24 ይላል። አሁን ምንድነው የምናደርገው? ዝም ብለን እርስ በርስ ቁጥሮቹን ማባዛት ነው። ግሬተስት ኮመን ፋክተሩ ይሄ ግሬተስት ኮመን ፋክተር መፈለጉ በጣም ቀላል ስለሆነ ነው እቺን ፎርሙላ የምንጠቀመው። ለምሳሌ ግሬተስት ኮመን ፋክተር ኦፍ ሁሉ ጊዜ
ሊስት ኮመን መልቲፕል ስትጠየቁ ግሬተስት ኮመን ፋክተሩን መፈለግ ነው። ለምሳሌ ግሬተስት ኮመን ፋክተር 18 እና 24 ትልቁን ቁጥር ለትንሽ ቁጥር 0 እስኪሆን ድረስ እያካፈሉ መሄድ ነው። ለምሳሌ 24ን ለ18 ስናካፍል አንድ ይደርስና ሪማይንደሩ 6 ነው። አሁን ደግሞ 18ን ለ6 እናካፍላለን። 18ን ለ6 ስናካፍል 3 ይደርስና ሪማይንደሩ 0 ነው። ስለዚህ 0 ያገኘንበት ቦታ ግሬተስት ኮመን ፋክተር ናት ማለት ነው። በቃ ግሬተስት ኮመን ፋክተሩ 6 አገኘን። እዚህ ጋር መተን ግሬተስት ኮመን ፋክተሩን እዚህ ጋር 6 እናገኛለን። ቁጥሮቹን እርስ በርስ እናባዛለን ለ6 ማካፈል ማለት ነው። በጣም ቆንጅዬ ስለሆነች እቺን በደንብ ተመላልሳቸው እዩት። ለምሳሌ እዚህ ጋር አሁን እዚህ ቋልቶ 24 ብለናል። ግሬተስት ኮመን ፋክተሩን 6 አግኝተናል። ይሄ ማለት ሊስት ኮመን መልቲፕሉን ለመፈለግ 18 ሲባዛን በ24 ኦቨር 6 እናደርጋለን። ይሄን ሲምፕሊፋይ ስናደርገው መልቱ 72 ይሆንልናል ማለት ነው። ሊስት ኮመን መልቲፕሉ በጣም ቀላል ስለሆነ ማለት ነው። ስለዚህ አሁን ቀጥታ ሶልቪንግ ሊነር ኢኩዌሽን ኢንቮልቪንግ ፍራክሽንን እናያለን ማለት ነው። ምናልባት ግሬተስት ኮመን ፋክተር እና ሊስት ኮመን መልቲፕል ግልጽ ካልሆነ በሌላ ቪዲዮ ላይም በደንብ አብረን መስራት እንችላለን። ጥያቄ ካላችሁም ብትልኩልኝ በጣም ግልጽ አድርጌ ለመስራት ሞክራለሁ። ስቴፕ ባይ ስቴፕ ነው። ፋይንድ ዘ ሊስት ኮመን ደኖሚኔተር። ይሄ ሊስት ኮመን ደኖሚኔተር የምለው ሊስት ኮመን መልቲፕል ፈልጉ ማለት ነው። ከዛ መልቲፕል ኤቭሪ ተርምስ ባይ ዘ ሊስት ኮመን ደኖሚኔተር ሊስት ኮመን መልቲፕል ነች። ሶልቭ ዘ ኒው ኢኩዌሽን ኖ ሞር ፍራክሽን የለም። ቼክ ዩር ሶሉሽን ነው። ለምሳሌ እስቲ እንስራ። ኤግዛምፕል ሶልቭ ዘ ፎሎዊንግ ሊነር ኢኩዌሽን ይላል። ለምሳሌ ኤክስ ፕላስ 2 ኦቨር 4 ኢዝ ኢኳል ቱ 5 ኦቨር 3 አለ። ሊስት ኮመን መልቲፕልን መፈለግ ነው። ክሪክሮስ አድርገን መስራት እንችላለን እስክትለማመዱ ነው እንጂ እቺን በዚህ ማባዛት ይሄን በ5 ማባዛት እዚሁ እንጨርሳለን። ነገር ግን እስክትለማመዱ ሊስት ኮመን መልቲፕል ኦፍ 4 እንደ 3 12 ይሆናል። ከዛ ቦት ሳይድን በ12 ማባዛት ነው። አለቀ ማለት ነው። ለምሳሌ ቦት ሳይድን መልቲፕል ኤቭሪ ተርምስ ባይ 12 ይሆናል። ቦት ሳይድን ለምሳሌ 12 ሲባዛም በኤክስ ፕላስ 2 ኦቨር 4 እዚ ኳልቱ 12 ሲባዛም በ5 ኦቨር 2 እቺን በ4 አንድ ይሆናል። በ4 እቺ 3 ትሆናለች። በ3 1 በ3 4 ትሆናለች። ስለዚህ ይሄ ምን ሆነ ማለት ነው 3። ለምሳሌ እቺን 12ን ለ4 ስናካፍል 3 ይሄው 3 ኤክስ ፕላስ 2 እንዳለ ትቀመጣለች። 12ን ለ3 ስናካፍል 4 5 እንዳለ ትቀመጣለች። ይሄን በሴክሽን 3 ውስጥ የሰራነው ነው። እቺን በዚህ ማባዛት እቺን በዚህ ማባዛት ከዛ ኢኳል ማድረግ ማለት ነው። 3x + 6 = 20 ይሆናል። ከዛ 3x = 20 - 6 ይሆናል። 20 - 6 14 ነው። x = 14 ኦቨር 3 ይሆንልናል ማለት ነው። ሌላ ምሳሌ ወስደን እንየው። ለምሳሌ x ኦቨር 8 + 7 ኦቨር 4 = 6 ኦቨር 5 ኦቨር 6 ይላል። አሁንም የሶስቱን ሊስት ኮመን መልቲፕል መፈለግ ማለት ነው። ሊስት ኮመን መልቲፕል ኦፍ 8 4 and 6 = 24 ነው። ይሄ ማለት 4 4 8 12 16 24 ይሆናል። 8 ማለት ደግሞ 8 16 24 እያለ ይቀጥላል። 6 ማለት ደግሞ 6 12 18 24 እያለ ስለሚቀጥል ሊስት ኮመን መልቲፕሉ 24 ነው። እያንዳንዱን በ24 ማባዛት፣ ይሄን በ24 ማባዛት፣ በ24 ማባዛት፣ በ24 ማባዛት ከዛ በ24 ስናባዛ እዚች ጋር 24ን ለ8 ስናካፍል 3 ጊዜ 3x ፕላስ 24ን ለ4 ስናካፍል 6 ጊዜ 6 ሲባዛን በ7 24ን ለ6 ስናካፍል 4 ጊዜ 5 እያለ ይሄዳል። ስናካፍል ይሆንና 24ን ለ8 አካፈል 3x ሆነ። ከዛ ፍራክሽኑ ጠፋለን። 24ን ለ4 ስናካፍል 6 ሆነ፣ ፍራክሽኑ ጠፋለን። 24ን ለ6 ስናካፍል 4 ሆነ፣ ፍራክሽኑ ጠፋለን። ይሄን አባስተን መስራት ብቻ ነው ማለት ነው። 3x + 42 = 20 ይሆናል። 3x = 20 - 42 ይሆናል። 3x = -22 ይሆናል። ለ3x ለ3 ቦት ሳይድ ለ3 ማካፈል ነው። ስለዚህ x = -22 ኦቨር 3 ይሆናል ማለት ነው። በጣም ቀላል ስለሆነ በደንብ ብቻ በትኩረት ማየት ነው የሚያስፈልገው። ተመሳሳይ ነው። ይሄም 2x + 3 ኦቨር 3 + x - 1 ኦቨር 2 + x + 1 ኦቨር 4 = 8 ይላል። አሁን ኤልሲኤሙን ብቻ መፈለግ ነው። የዚህን ኤልሲኤሙን ስንፈልግ ኤልሲኤም ኦፍ 3 2 and 4 = 12 ሆነን
ቦት ሳይድ ሁሉንም በ12 ማባዛት ማለት ነው። መልቲፕል ስናደርገው እያንዳንዱን 12 ስናባዛው እዚህ ጋር በ12 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 ሁሉንም 12 አባዛል። ለ3 ስናካፍል 4 ነው፣ በዚህ ማባዛት። ለ2 ስናካፍል 6 ነው፣ ከዚህ ጋር ማባዛት። ለ4 ስናካፍል 3 ነው፣ ከዚህ ጋር ማባዛት። አባዝተን ማስቀመጥ ማለት ነው። ይኸው ለ12 ለ3 አካፈል 4 ሆነልን፣ እቺ ከዚህ ጠፋችልን። 12 ለ2 6 አካፈል፣ እቺ ከዚህ ጠፋችልን። 12 ለ4 አካፈል 3 ሆነልን፣ እቺ ከዚህ ጠፋችልን። እዚህ ኳልቱ ይሄን ስናባዛው 96 ሆነ። ላይክ ተርሞችን አንድ ላይ መሰብሰብ ነው። 17 ፕላስ 9 እዚህ ኳልቱ 96 ላይ 9 ስንቀንስ 87 ይሆናል። ኤክስ እዚህ ኳልቱ 87 ሲካፈል ለ17 ይሆናል ማለት ነው። ስለማይቀለል በዚህ መልኩ ማስቀመጥ እንችላለን። ዴፊኒሽን እንግዲህ ሊነር ኢኩዌሽን በዚህ መልኩ ሶልቭ ማድረግ ከቻል በጣም ቀላል ነው የሚሆነው እና ከዛ አሁን ደግሞ ኢኩቪቫለንት ኢኩዌሽን አር ስለ ኢኩቪቫለንት ኢኩዌሽን ሁለት ኢኩዌሽኖች ኢኩቪቫለንት የሚባሉት ዘሴም ሶሉሽን ካላቸው ኢኩቪቫለንት ነው የሚባለው። ኢኩቪቫለንት ኢኩዌሽንስ አር ቱ ኦር ሞር ኢኩዌሽን ዛት ሃቭ ዘ ሴም ሶሉሽን ሾው ዛት 2x minus 1 is equal to 11 and x plus 12 is equal to 3x are equivalent equation. ምንም አናደርግም፣ እቺን ብቻ ሰርተን ማየት ነው። 2x ይሄን ሰርተን ስናሳየው 2x minus 1 is equal to 11 and x plus 12 is equal to 3x ይሆናል። ይሄኛውን ከዚህ 2xን ለብቻ ለማስቀረት አንድን ወደዚህ ስናሳልፍ 2x is equal to 11 ሲደመር 1 12 ይሆናል። ለሁለት ስናካፍል 6 ይሆናል። x is equal to ስንት ይሆናል? ይሄ 6 ይሆናል። እቺን ወደዚህ ስናሳልፈው 2x minus 1 is equal to 12 ይሆናል። ስለዚህ ለሁለት ስናካፍል እቺ መልሱ 6 ነው። እዚህ ጋርም ለሁለት ስናካፍል መልሱ 6 ነው። the same solution አገኘን፣ ኢኩቪቫለንት ኢኩዌሽን ሆነልን ማለት ነው። አር ኢኩቪቫለንት ኢኩዌሽን ናቸው። ስለዚህ አሁን እነዚህን ጥያቄዎች ኤክሰርሳይሶች ሙሉ በሙሉ ባይሆንም ትንሽ ከበድ ይላሉ ብዬ ያሰብኳትን እሰራቸዋለሁ። ለምሳሌ ኤን እንስራው። ኤ ማለት 5x ኦቨር 13 ሲደመር 5x ኦቨር 26 is equal to 1 ይላል። ሊስት ኮመን መልቲፕል የሁለቱ 26 ነው። ስለዚህ በቀላሉ ሊስት ኮመን መልቲፕሉ 26 ከሆነልን እንግዲህ ሊስት ኮመን መልቲፕሉን ስትፈልጉ እያባዛችሁ ነው። በቃ ትንሽ ጥያቄዎችን እየሰራችሁ በመጣችሁ በቀላሉ ነው የምታገኙት። ግን እስከዛ ድረስ 13ን በአንድ ታባዛላችሁ። 13 በሁለት ስታባዙ 26፣ 26ን በአንድ ስታባዙ 26። በቃ እዛ ሊስት ኮመን ደኖሚኔተሩ ወይም መልቲፕሉን ስላገኘን መልፋት የለብንም። ይሄን ሁሉንም በ26 ማባዛት ማለት ነው። ይሄን ሁሉንም በ26 እናባዛው። 26 ሲባዛም በ5x ኦቨር 13 ሲደመር 26 ሲባዛም በ5x ኦቨር 26 እዚህ ጋር 26 ሲባዛም በአንድ እናደርጋለን። ለ26 እናካፍል 2 ይሆናል። 5 10x ይሆናል። ለ26 እናካፍል ይጠፋል። 10x plus 5x is equal to 26 ይሆንልናል ማለት ነው። 10x plus 5x is equal to 26 ይሄን አንድ ላይ ስናመጣ 15x is equal to 26 ለ15 ቦት ሳይድ ስናካፍል x is equal to 26 ኦቨር 15 ይሆንልናል ማለት ነው። ቢንም እንስራ። የ7 እና የ8 ብዙ ጊዜ ሊስት ኮመን መልቲፕሉን እርስ በርስም አባዝታችሁ ልታገኙ ትችላላችሁ። ይሄን በዚህ ስታባዙት 56 ነው። ሊስት ኮመን መልቲፕሉን ከዛ በታች ሊኖር ይችላል በሚል ነው እንጂ እርስ በርስ አባዝታችሁ ልታገኙ ትችላላችሁ። ስለዚህ የዚህ ሊስት ኮመን መልቲፕሉ 56 ነው። ወይም ደግሞ እቺን በዚህ ማባዛት እቺን በዚህ ማባዛት ሁለቱን አባዝታችሁ ከዚህ ጋር ማባዛት ትሬኒንግ ስታደርጉት በጣም ቀላል ስለሆነ ወደዛ ስትደርሱ በደንብ ታዩታላችሁ ማለት ነው። ይሄን 56ን ሁሉንም ማባዛት ነው። በ56 ሁሉንም ስታባዙ 56 ለ7 እናካፍል 8 ይሆናል። 24 ለ7 እናካፍል 8 ይሆናል። ከዚህ ጋር እናባዛለን ማለት ነው። አሁን አባዝተን ያገኘነው ምንድነው? 24x + 245x = 560 ይሆንልናል። ይሄን ስንደምር x = 560 ኦቨር 269 ይሆንልናል ማለት ነው። ሲ አሁንም የ5 የ3 እና የ2 ሊስት ኮመን መልቲፕል መፈለግ ማለት ነው። ይሄ ማለት በቀላሉ ማወቅ ይቻላል። ለምሳሌ 30 ነው የነዚህ ሁለት ጊዜ 15 30 ነው። ሁለት ጊዜ ወይም ደግሞ እርስ በርስ እንኳን ብታባዙ ይሄን በ3 15 በ2 ስታባዙ 30 ስለሚሆን እርስ በርስ አባዝታችሁ ማወቅ ትችላላችሁ። 30ን በእያንዳንዱ ማብዛት ማለት ነው። 30ን በእያንዳንዱ ስታባዙ እዚህ ጋርም 30 30 30
ማይነሱን በጥንቃቄ ማለት ነው 30 ለ5 ስናካፍል 6 ይሆናል። 30 ለ3 10 ይሆናል። 30 ለ2 15 ይሆናል። ይሄ እንዳለ አባስተን እናስቀምጣለን ማለት ነው። 6 በ2 ማይነስ 10 በ2 ማይነስ = 15x + 180 ሆነልን። ይሄን ላይክ ተርሞቹን አንድ ላይ ሰብስበን ስንሰራ 3x - 3x = 200 ሆነ። x = -200 ለ3 ማካፈል ማለት ነው። ዲ አሁንም ተመሳሳይ ነው። 5 10 5 5 ይላል። የ10 እና የ5 ነው። ሊስት ኮመን መልቲፕሉ 10 ነው። ሁሉንም በ10 ማባዛት ነው። ይሄን ሳይኖቹን ብቻ መጠንቀቅ ያስፈልጋል። ሳይኖቹን ብቻ እዚህ ጋር ያሉትን ሳይኖች ኔጌቲቭ ጋር ያሉትን ሳይኖች ስንጠነቀቅ እዚች ጋር -6 ይሆናል። ኤክስ ብቻ ትሆናለች። እዚህ ጋር -2 ይሆናል። እዚህ ጋር 2x ትሆናለች ማለት ነው። እነዚህ ላይክ ተርሞችን አንድ ላይ መሰብሰብ ነው። ቁጥሮችን ወደ ቁጥሮች፣ ሌተሮችን ወደ ሌተሮች 3x = 4 ይሆናል። x = 4/3 ሆነልን ማለት ነው። ይሄን በጂንም ስናይ አሁን እዚህ ጋር ማባዛት እና እዚሁ መጨረስ እንችላለን። ግሬት ሊስት ኮመን መልቲፕልን ሳንፈልግ በ2 1 በ2 2 በ2 3 በ3 1 በ3 3 በ3 8 ከዚህ ጋር መጨረስ እንችላለን። ግን ሂደቱን ለመከታተል ካልፈለግን በስተቀር በዚህ መልኩ መጨረስ እንችላለን፣ ወይም ክሪክሮስ አድርገን መስራት እንችላለን። ቀላል ስለሆነ እዚሁ እንጨርስ። ሊስት ኮመን መልቲፕልም ሳያስፈልግ በ2 2x በ2 3 በ3 3x ለ3 ስናካፍል 8 ይሆናል። ይሄን ላይክ ተርሞችን አንድ ላይ ሰብስበን x = 11 ይሆንልናል ማለት ነው። ኤችን ስንፈልግ እነዚህ የ3 የ2 እና የ4 ሊስት ኮመን መልቲፕል ስንት ነው የሚሆነው? 12 ይሆንልናል። 12ን ሁሉንም እያንዳንዱን ተጠንቀቀን ብቻ በ12 ማባዛት። 12 ስናባዛው እያንዳንዱን እዚህ ጋር 12 ለ2 6 ይሆናል። ይሄም በሙሉ በ6 ማባዛት። 12 ለ3 ስናካፍል 4 ይሆናል። ይሄም በሙሉ በ4 ማባዛት። 12 ለ4 ስናካፍል 3 ይሆናል። ይሄም በሙሉ በ3 ማባዛት = 12ን በ3 ማባዛት ነው። ይሄን አባስተን ላይክ ተርሞችን አንድ ላይ ሰብስበን ስናስቀምጠው n = 10/3 ይሆንልናል ማለት ነው። ይሄ የተለየ ነገር የለውም። ላይክ ተርሞችን ብቻ አንድ ላይ መሰብሰብ ነው። የዚህንም ስናይ የ3 እና የ2 6 ይሆናል። ሁሉንም ሳይድ በ6 ማባዛት እቺን መጠንቀቅ ነው። በ6 እናባዛ፣ ሁሉንም ሳይድ በ6 እናባዛ በ6 ይሄ x + 6/3 -6 እቺኛ አሁን ያባዛናት ናት። 3x - 4/12 = 6ን በ5 ማባዛት ማለት ነው። ይሄ ሲቃለል x = -6/7 ይሆንልናል ማለት ነው። which one of the following pair of equations are equivalent? ሁለተኛ ጥያቄ equivalent የሆነው የትኛው ነው ይላል። a x = 0 2x - 1 = 0 ይላል። እቺም -1 ወደዚህ አሳልፈን ስንደምር 1 - 1 0 ስለሚሆንልን ለሁለት ስናካፍል x = 0 x = 0 ይሄ ግልጽ የሆነ ኢኩቪለንት ኢኩዌሽን ነው ማለት ነው። the same ሶሉሽን ስላለው x ኢኩቪለንት ኢኩዌሽን ነው ማለት ነው። the same ሶሉሽን አለው። b ደግሞ ነው 2x - 6 = 2 and -x = -5 ይላል። ይሄኛው ወደዚህ ስናሳልፍ 8 ይሆናል። x መልሱ የዚህ 4 ነው፣ የዚህኛው 5 ነው። the same ሶሉሽን የላቸውም። x = they have different solutions, so they are not equivalent. 5x = 10 14 2x + 4 ይላል። ይሄን ለ5 ስናካፍል የx ዋጋ 2 ነው። እዚህ ጋር ደግሞ 2x + 4 ከ14 ላይ 2 ስንቀንስ 10 ነው። ለ2 ስናካፍል መልሱ የዚህ 5 ነው፣ የዚህ 2 ነው። ስለዚህ the same solution የላቸውም። x = 2 x = 5 ነው። they have different solution, so they are not equivalent solution አይደለም ማለት ነው። x = 4 324x + 55 = 55 እቺን 55 ወደዛ ስናሳልፍ 0 ስለሚሆን ለ2 ለ324 ስናካፍል 0 ነው። x = 0 x = 0 the same solution ስላላቸው they are equivalent ናቸው ማለት ነው። ይሄ equivalent ነው ማለት ነው። ስለዚህ በዚህ ቻፕተር ላይ
ያየናቸው እነዚህን ይመስላሉ። ጥያቄ ካላችሁ ያልገባችሁ ግልጽ የሆነ ያልሆነ ካለ መጠየቅ ይቻላል። ቪዲዮ ምንጊዜም ላይክ፣ ሼር፣ ኮመንት ካላችሁም ኮመንት አድርጉ። እጅግ አመሰግናለሁ።